ጤና ይስጥልን የኢዲኤም ሚዲያ ተከታዮቻችን የዕለቱ ዜናችን ተጀምሯል። ከዜናዎቹ ጋር አብራችሁን ቆዩ። በቅድሚያ አርዕስተ ዜና። ታዋቂው የቪዲዮ ይዘት አዘጋጅ አቤል ብርሃኑ የወይኗ ልጅ ከተባበሩት አረብ ኤምሬትስ የ10 ዓመት የጎልድ ቪዛ ተበረከተለት። ለረጅም ዓመታት ሲራዘም የቆየው የደቡብ ሱዳን የመጀመሪያ ምርጫ ሊካሄድ ነው። አሜሪካን በኢራን ላይ ጥላው የነበረው የዓመታት የነዳጅ ማዕቀብ አነሳች። ኢራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት ላወጣው 80 ቢሊዮን ዶላር ጥያቄ አቀረበ። ክርስቲያኖ ሮናልዶ በፊፋ የዓለም ዋንጫ ላይ አስደናቂ አዲስ ክብረ ወሰንን አስመዘገበ። ወደ ዝርዝር ዜናዎች የምንሄድ ይሆናል። አብራችሁን ቆዩ። ታዋቂው የቪዲዮ ይዘት አዘጋጅ አቤል ብርሃኑ የወይኗ ልጅ ከተባበሩት አረብ ኤምሬትስ የ10 ዓመት የጎልድ ቪዛ ተበረከተለት። በተባበሩት አረብ ኤምሬትስ የረጅም ጊዜ መኖሪያ ፍቃድ ማግኘት በተለይም ደግሞ ሙሉ መብትን የሚያጎናጽፍ የ10 ዓመት የጎልድ ቪዛ ባለቤት መሆን በዓለም አቀፍ ደረጃ እጅግ ታዋቂና ከባድ ከሚባሉ የነዋሪነት እውቅናዎች መካከል አንዱ ነው። ይህ ታላቅ ዕድል አብዛኛው ጊዜ በሀገሪቱ ውስጥ 2 ሚሊዮን ድርሃም ወይም በግምት ከ95 ሚሊዮን የኢትዮጵያ ብር በላይ ስላደረጉ ትልልቅ ባለሀብቶች የሚሰጥ ልዩ ስጦታ ነው። አቤል ብርሃኑ ይህንን አስደሳች ዜና ይፋ ባደረገበት ወቅት ከተወዳጅ ሀገሩ ኢትዮጵያ ተነስቶ ዓለምን ለማየት ጉዞ ሲጀምር የተባበሩት አረብ ኤምሬትስ የተጓዘበት ሁለተኛው ሀገር ነበረች። ይህ የተሰጠው የ10 ዓመት የጎልድ ቪዛ ወደፊት በዓለም አቀፍ ደረጃ ለሚያዘጋጀው በርካታ የጉዞ ዶክመንተሪዎችና ተያያዥ የፈጠራ ስራዎች ትልቅ በር እንደሚከፍትለት የገለጸው አቤል ይህ ስኬቱ ስራዎቹን ለሚከታተሉና አብረውት ለደከሙ የማህበራዊ ሚዲያ ቤተሰቦች በሙሉ የተበረከተ የጋራ ሽልማት መሆኑን ገልጾ የተባበሩት አረብ ኤምሬት መንግስትንም አመስግኗል። ለረጅም ዓመታት ሲራዘም የቆየው የደቡብ ሱዳን የመጀመሪያ ምርጫ ሊካሄድ ነው። በተለያዩ ጊዜያት ቀን ሲቆረጥለት የቆየውና ደቡብ ሱዳን ሀገር ሆና ከተመሰረተች ወዲህ ለመጀመሪያ ጊዜ የምታካሂደው ምርጫ በቀጣይ ዓመታት ታህሳስ ላይ እንደሚደረግ የሀገሪቱ ባለስልጣናት አስታወቁ። ከዓለም ሀገራት በእድሜ ትንሿ የሆነችው የደቡብ ሱዳን መሪዎች ሀገሪቱ ነጻነቷን ካወጀችበት ከአውሮፓውያኑ 2011 ወዲህ ለምርጫ ቀርበው አያውቁም። ፕሬዝዳንቱ ሳልቫኪርም በመንበሩ ላይ ለ15 ዓመታት ቆይተዋል። በዋናው እቅድ መሰረት የሀገሪቱ አጠቃላይ ምርጫ መካሄድ የነበረበት ከ11 ዓመት በፊት በአውሮፓውያኑ 2015 ነበር። ይሁን እንጂ በወቅቱ በነበረው የእርስ በርስ ጦርነት ምክንያት ተራዝሟል። በ2018 ላይ የሰላም ስምምነት ሲፈረም የአንድነት መንግስቱን ኪር እንዲመሩ ተቀናቃኛቸው ሪክ ማቻር ደግሞ ምክትላቸው እንዲሆን ተደርጓል። የሰላም ስምምነቱ 2022 ላይ ምርጫ እንዲካሄድ ያለመ ቢሆንም በሀገሪቱ መሪዎች መካከል በተፈጠረው ውጥረት ምክንያት ሳይደረግ ቀርቷል። አሁንም ቢሆን በሁለቱ ፖለቲከኞች መካከል የተፈጠረው ውጥረት ምርጫው በድጋሚ እንዲራዘም ምክንያት ሊሆን ይችላል። ባለፈው ዓመት ሪክ ማቻር ከምክትል ፕሬዝዳንትነት ስልጣናቸው ተነስተው በቁጥጥር ስር ውለዋል። በግድያ፣ የሀገር ክህደት እንዲሁም በሰብአዊነት ላይ በተፈጸሙ ወንጀሎች ክስ ተመስርቶባቸዋል። ማቻር የቀረቡባቸውን ወንጀሎች ውድቅ አድርገዋል። አሁን በዋና ከተማዋ ጁባ ውስጥ በቁም እስር ላይ ያሉ ሲሆን ካለፈው ዓመት መጋቢት አንስቶ በተወሰኑ የሀገሪቱ አካባቢዎች ግጭት እየተካሄደ ነው። የተባበሩት መንግስታትን ጨምሮ የተለያዩ አካላት ወደ ሙሉ የእርስ በርስ ጦርነት ሊያስገባ የሚችሉ ግጭት በድጋሚ ሊቀሰቀስ እንደሚችል ሲያስጠነቅቁ ቆይተዋል። አሜሪካን በኢራን ላይ ጥላው የነበረው የዓመታት የነዳጅ ማዕቀብ አነሳች። የአሜሪካን መንግስት ለበርካታ ዓመታት በኢራን ላይ ጥሎት የነበረው የነዳጅ ማዕቀብ ማንሳቱ ተሰማ። ይህ ውሳኔ በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ ረገድ ትልቅ ለውጥ ያመጣል ተብሎ ይጠበቃል። ኢራን ከዚህ ቀደም በተጣለባት ማዕቀብ ምክንያት ነዳጅ በድብቅና ባልተለመዱ መንገዶች ለጥቂት ሀገራት ብቻ ስታቀርብ የቆየች ሲሆን አሁን ግን ምርቷ በይፋና በዶላር ለዓለም አቀፍ ገበያ ማቅረብ የምትችልበት ሰፊ ዕድል ተፈጥሯል። ሀገሪቱ በቀን የምታመርተው በሚሊዮን የሚቆጠር የነዳጅ መጠን በፍጥነት በማሳደግ ከሽያጩ የምታገኘውን የውጭ ምንዛሬ በማዕቀብ ለተጎዳው የሀገር ውስጥ ኢኮኖሚያዊ ማጠናከሪያ እንደምታውል ተገልጿል። የአዲስ ክስተት እስካሁን ከሀገሪቱ ጋር ተያይዞ ከሚሰሙ ዜናዎች በተለየ መልኩ በበጎ ጎን የሚጠቀስ ሲሆን በርካታ ኢራናውያን ውሳኔውን እንደ ትልቅ ዲፕሎማሲያዊና ኢኮኖሚያዊ ድል በመቁጠር በደስታ እየተቀበሉ ይገኛሉ። ኢራን በዓለም ላይ እጅግ ከፍተኛ የነዳጅና የተፈጥሮ ጋዝ ክምችት ካላቸው ግንባር ቀደም ሀገራት መካከል አንዷ መሆኗ ይታወቃል። በመሆኑም ይህ ማዕቀብ መነሳቱ ለሀገሪቱ የውስጥ እድገት ብቻ ሳይሆን ለዓለም አቀፍ የኃይል አቅርቦት ገበያ አዲስ ምዕራፍ ሊከፍት እንደሚችል
እንደማይችል የዘርፉ ባለሙያዎች እየገለጹ ይገኛሉ። ኢራን የኒውክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። ጦርነቱን ለመቋጨት ከአሜሪካ ጋር የተደረገው የመጀመሪያ ዙር ንግግር መጠናቀቁን ተከትሎ ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የቴህራን መንግስት አስተባበለ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ በስዊዘርላንድ ከተካሄደው ድርድር ባደረጉት ንግግር ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀመሩ ይችላሉ ብለው ነበር። የኢራን የውጭ ጉዳይ ሚኒስቴር ግን ለሀገሪቱ የመንግስት መገናኛ ብዙሃን በሰጡት ማብራሪያ የኒውክሌር ቁጥጥር በተመለከተ የተገባ አዲስ ቃል የለም ብለዋል። የአሜሪካው ምክትል ፕሬዝዳንት ቫንስ ሰኞ ጠዋት ላይ በስዊዘርላንድ ከጋዜጠኞች ጋር በነበራቸው ቆይታ ወቅት የኒውክሌር ተቆጣጣሪዎች ወደ ኢራን የሚመለሱት መቼ እንደሆነ ተጠይቀዋል። ለዚህም ምላሽ ሲሰጡ ሂደቱ ቢያንስ በዚህ ሳምንት እንደሚጀምር፣ ከተቆጣጣሪዎቹ ጋር የሚደረግ ንግግር ግን ዛሬ ጭምር ሊካሄድ እንደሚችል ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በዋና ዋና የጦር መሳሪያዎች ላይ ፍተሻ እንዲካሄድ ተስማማለች ሲሉ በማህበራዊ ሚዲያ ገጻቸው ጽፈዋል። ኢርና ለተሰኘው ለኢራን መንግስት የዜና ወኪል ቃለ መጠይቅ የሰጡት የቴህራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃሂ ግን ሀገራቸው የኒውክሌር ተቆጣጣሪዎችን በተመለከተ ምንም አይነት አዲስ ቃል እንዳልገባች ተናግረዋል። ከተባበሩት መንግስታት ተቆጣጣሪዎች ጋር የሚደረግ ማንኛውም ግንኙነት የሚከናወነው በፓርላማው እና በጠቅላይ የብሔራዊ ደህንነት ምክር ቤት በተቀመጡት ነባር አሰራሮች መሰረት እንደሆነ አጽንኦት ሰጥተውታል። ዓለም አቀፍ የአቶሚክ ተቆጣጣሪ ኤጀንሲ እስካሁን በጉዳዩ ላይ አስተያየት አልሰጠም። ኢራን የኤጀንሲው ወደ ኒውክሌር ስፍራዎች እንዳይጓዝ የከለከለችው ባለፈው ዓመት በተካሄደው የ12 ቀናት ጦርነት ወቅት እስራኤልና አሜሪካን የኒውክሌር ጣቢያቸውን ከደበደቡት በኋላ ነው። ይህን ውሳኔ ተከትሎ የመንግስታቱ ድርጅት ተቆጣጣሪ ተቋም የቀሩትን ባለሙያዎች ከኢራን አስወጥቷል። የአሜሪካ መከላከያ ሚኒስቴር ለኢራን ጦርነት ላወጣው 80 ቢሊዮን ዶላር ጥያቄ አቀረበ። የአሜሪካን የመከላከያ ሚኒስቴር በአብዛኛው ለኢራን ጦርነት ያወጣው ወጪ ለመሸፈን ወደ 80 ቢሊዮን ዶላር እንደሚያስፈልገው ለሀገሪቱ ምክር ቤት አባላት አስታወቀ። የአሜሪካ ፕሬዝዳንት ጽህፈት ቤት የበጀት ጥያቄው ገና በይፋ ለመቅረቡን ቢገልጽም የመከላከያ ሚኒስቴሩ ፔቲ ሄግሴት ባለፉት ቀናት ወደ አሜሪካ ምክር ቤት በመሄድ ከእንደራሴዎቹ ጋር እየተገናኙ መሆናቸው ተዘግቧል። አሶሼትድ ፕሬስ ጉዳዩን በቅርበት የሚያውቁት ነገር ግን በይፋ ለመግለጽ ስልጣን የሌላቸው ሁለት ምንጮችን ጠቅሶ እንደዘገበው ለኢራን ጦርነት የወጣው ገንዘብ የተመለከተ ጥያቄ ባለፈው ዓመት ለምክር ቤት አባላት ቀርቧል። ምክትል የመከላከያ ሚኒስቴር ኬቨን ፋይንበርግ በበኩላቸው ከበርካታ የምክር ቤት አባላት ጋር በቀረበው የገንዘብ ጥያቄ ላይ ከመነጋገራቸው በተጨማሪ ዝርዝሩን ለምክር ቤቱ የአስተዳደርና የበጀት ጽህፈት ቤት መቅረቡ ተገልጿል። ፔንታገን በመባል የሚታወቀው የመከላከያ መስሪያ ቤት ግን በጉዳዩ ላይ አስተያየት ተጠየቁ ምላሽ አልሰጠም። ይህ የበጀት ጥያቄ ፕሬዝዳንት ትራምፕ ከኢራን ጋር ጦርነት ውስጥ መግባታቸውን ከተቃወሙት የምክር ቤት አባላት በአሜሪካ ላይ ያጋጠመውን የኑሮ ውድነት እንደ ምክንያት በማቅረብ ቀላል የማይባል ተቃውሞ እንደሚገጥሙ ይጠበቃል። ግንቦት ወር ላይ በምክር ቤቱ በተካሄደው የጥያቄና መልስ መድረክ ላይ በርካታ ህዝብ ለተቃወመው ጦርነት አሜሪካውያን ለፍተው ያገኙትን ገንዘብ እያወጣችሁ ነው በማለት ዲሞክራሲያዊቷ የምክር ቤት አባላት ፓቲ ሜሪ መከላከያ ሚኒስቴሩ ሄግሴትን መናገራቸው ይታወሳል። ፖርቹጋል የጎል ናዳ በማውረድ ኡዝቤኪስታንን 5-0 በሆነ ሰፊ ውጤት አሸነፈች። የፖርቹጋል ብሔራዊ ቡድን ኡዝቤኪስታንን 5-0 በሆነ ሰፊ የጎል ልዩነት በመርታት በምድቡ የደረጃ ሰንጠረዥ አናት ላይ መቀመጡን አረጋግጧል። የፖርቹጋል የጎል ድግስ አንጋፋው አጥቂ ክርስቲያን ሮናልዶ ገና በ6ኛው ደቂቃ ላይ በከፈተው የግብ ማዕበል የጀመረ ሲሆን በ39ኛ ደቂቃ ላይ ሁለተኛ ጎሉን በማከል መሪነታቸውን አሳድጓል። በመካከሉም የግራ መስመር ተከላካዩ ኑኖ ሜንዴስ በ17ኛው ደቂቃ ላይ ድንቅ ጎል አስቆጥሯል። በ60ኛው ደቂቃ ላይ ኤኔማቶ በራሱ መረብ ላይ ያስቆጠረው ጎል የኡዝቤኪስታንን የመመለስ ተስፋ ሙሉ በሙሉ አጨልሞታል። ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በ87ኛ ደቂቃ ላይ ራፋኤል ሊያዎ አምስተኛው ማሳረጊያ ጎል ከመረብ አሳርፏል። ጨዋታው በተዋቡ ጎሎች ታጅቦ በፖርቹጋል ደማቅ ድል ተጠናቋል። ክርስቲያን ሮናልዶ በፊፋ የዓለም ዋንጫ አስደናቂ አዲስ ክብረ ወሰንም አስመዝግቧል። ሮናልዶ በ6 የተለያዩ የዓለም ዋንጫ ውድድሮች ላይ ጎል ያስቆጠረ በታሪክ የመጀመሪያው የእግር ኳስ ተጫዋች በመሆን ስሙም በወርቅ ቀለም ጽፏል። እስራኤል የኢንተርኔት መገናኛዎችን በድብቅ ወደ ኢራን ማስገባቷን የቀድሞ ጠቅላይ ሚኒስቴር ተናገሩ። ህዝባዊ ተቃውሞ ሲቀሰቀስ መንግስት የኢንተርኔት አገልግሎት በሚያቋርጥበት ጊዜ የሚሰሩ በ10 ሺህ የሚቆጠሩ የኢንተርኔት መገናኛ
መሳሪያዎችን ከዓመታት በፊት እስራኤል ወደ ኢራን አሰርጋ ለማስገባት መስራቷን የቀድሞ ጠቅላይ ሚኒስትር ተናገሩ። የቀድሞ ጠቅላይ ሚኒስትር ናፍታሊን ቤኔት በስልጣን ላይ ሳሉ ኢራናውያን ተቃዋሚዎች ኢንተርኔት በሚቋረጥ ጊዜ ግንኙነታቸውን ለማስቀጠል የሚያስችል ከፍተኛ ቁጥር ያላቸውን የስታርሊንክ የኢንተርኔት መቀበያዎችን በድብቅ ወደ ኢራን ለማስገባት ያለመ እቅድ መጀመራቸውን ተናግረዋል። ቤኔት ኢየሩሳሌም በተካሄደ ስብሰባ ላይ ባደረጉት ንግግር ዓላማቸው የታዋቂዎችን ግንኙነትና እንቅስቃሴ ማቀናጀት በማስቻል የኢራንን መንግስት ከስልጣን እንዲወገድ ማድረግ ነበር። በሚያሳዝን ሁኔታ አሁን ያለው መንግስት እየተካሄደ የነበረውን ፕሮግራም በማስቆም ኢራን ውስጥ ተቃውሞ ሲቀሰቀስ አስፈላጊው የግንኙነት መሳሪያ በቦታው አልነበረም ሲል ቁጭታቸውን ገልጸዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት የቀድሞ ጠቅላይ ሚኒስትር ናፍታሊን ቤኔት ለሰነዘሩት አስተያየት እስካሁን ምላሽ አልሰጠም። እንዲሁም የስታርሊንክ ኢንተርኔት መገናኛ አቅራቢ ድርጅት በጉዳዩ ላይ ያለው ነገርም የለም። ናፍታሊን ቤኔት ከእስራኤል ተቃዋሚዎች መካከል ተጠቃሽ ሲሆኑ በመጪው ምርጫ ዋነኛ እጩ ሊሆኑ ይችላሉ እየተባለ ነው። ወደ ስልጣን የሚመለሱ ከሆነ የኢራንን መንግስት ለማዳከም እንደሚሰሩም ተናግረዋል። ለዚህም በኢራን ላይ የሚወሰደው እርምጃ ከቀጥተኛ ወታደራዊ ጥቃት ባሻገር የኢኮኖሚና የኢንዱስትሪ አሻጥሮች እንደሚያካትቱ ገልጸዋል። ናፍታሊን ቤኔት ከ4 ዓመት በፊት ለ1 ዓመት ያህል ቤንያሚን ኔታንያሁን ለአጭር ጊዜ ከስልጣን ያስወገደው የቀኝና የግራ ክንፍ እንዲሁም የመሃል ፓርቲዎች ጥምር መንግስትን በጠቅላይ ሚኒስትርነት መርተዋል። ቤኔት ጠቅላይ ሚኒስትር ከመሆናቸው በፊት የኔታንያሁ አማካሪም ሆነው ሰርተዋል። ውድ ተከታዮቻችን የነበሩን ዜናዎች ይህን ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። እነዚህን እና ሌሎች መረጃዎች እንዲደርሱ ቻናላችንን ሰብስክራይብ እና ሼር በማድረግ አብሮነታችሁ አይለየን።